አንድ ከውጭ ሀገር የመጣ ሰው ያለ ታውቃላችሁ አይደለም? እንኳን መስቀል አደባባይ ሌላ ሊሰጥ ይችላል። ክርስቲያኖች ሰለቸኝ፣ በዓላችሁ፣ ጉባኤያችሁ የኔ አይደለም። አይገርማችሁም? በኦሮሚያ አሁን እዚህ መስቀል አደባባይ ተሰበሰቡ ምናምን። መጀመሪያ መስቀል አደባባይ እንዳይሰበሰቡ እኮ ማስተማር ነው ያለብን፣ ክርስቲያን ማድረግ ነው ያለብን። ተገቢውን ክርስትና ነው እኮ መስበክ ያለብን። ብዙ ሰው ራሱ እግዚአብሔርን ደስ የሚያሰኝ ቦታ አይገኝም። ይገርማቸዋል። ራሱን ደስ የሚያሰኝ ቦታ ነው የሚገኘው። ጉባኤም ከሆነ ለራሱ ደስታ፣ ለራሱ ሳቲስፋክሽን ስታንዳርዱን አይቶ እነማን ይገኛሉ ብሎ እግዚአብሔርን የሚያስደስት ትሁት ቦታ መገኘት አንፈልግም። በእውነቱ ጸጋና ሰላም ይብዛላችሁ ውድ ክርስቲያን ወንድምና እህቶቼ፣ የፕሮቴስታንት እምነት ተከታዮች የሆናችሁ እንኳን ደስ አላችሁ። ከምንም 48 ሚሊዮን ገብተናል። ከዜሮ 48 ሚሊዮን ይገርማል። በሚገርም ፍጥነት ብዙዎች ወደ ጌታ መንግስት እየተጨመሩ ነው። ክብር ለጌታ። ያው እንደሚታወቀው የኦርቶዶክስ ቤተክርስቲያን በዛ ያሉ ምዕመናን ብዙዎች ወደ ጌታ መንግስት ጌታን አምነው እየተጨመሩ ስለሆነ ቀድሞ የነበራት የህዝብ ብዛት አሁን ላይ ወርዶ 40 ሚሊዮን ሆኗል። የኛ ደግሞ እያደገ 48 ደርሰናል። ስለዚህ 40 ለ48 እየመራን ነው ማለት ነው። ክብር ለጌታ ይሁን። እዚህ ላይ የሚታይ ከ7 ዓመት በኋላ 119 ሚሊዮን ክርስቲያኖች ማለት ፕሮቴስታንት እምነት ተከታይ እንደሚሆኑ እርግጠኛ ነኝ። ኦርቶዶክስ የከሰመ ወንጌላዊ ያበበ ይላል። ምክንያቱም ወንጌል ያሸንፋልና። Today, ዛሬም tomorrow, ነገም forever. ለዘላለም እግዚአብሔር ያው ነው፣ አይለወጥም። His laws stay the same. እሱ ሕጉም አይለወጥም። Well, what do you mean by lying? Lying is a sin. ለምሳሌ ውሸት ኃጢአት ነው። Stealing is a sin. መስረቅ ኃጢአት ነው። Have you ever taken anything that didn't belong to you? እንዴት ነው የሰው የሆነ ነገር ወስዳችሁ ታውቃላችሁ? Oh, something small. አይ ብዙም አይደለም፣ ትንሽ ነገር ነው እኮ የወሰድኩት። You're guilty. ያው ሌብነት ነው። All of us have broken God's laws. ሁላችንም ኃጢአትን አድርገናል። We're all guilty. ሁላችን ጥፋተኞች ነን። There is no one that has kept all of God's laws. ይህንን ሕግ የሚያመልጥ ማንም የለም። The Bible says we've all sinned and come short of God's glory. መጽሐፍ ቅዱስ ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል ይላል። The Bible says the wages of sin is death. መጽሐፍ ቅዱስ የኃጢአት ደሞዝ ሞት ነው ይላል። Now, if you break a law here in Ethiopia, እና በኢትዮጵያ አንድ ሕግ ብትጥስ you might get arrested. ምናልባት እስር ቤት ልትገባ ትችላለህ። You might have to go to court ፍርድ ቤት ልትቆም ትችላለህ። and stand before a judge. ዳኛ ፊት ልትቆም ትችላለህ። And he will pronounce the sentence. እሱም የሆነ ቅጣት ይፈርድብሃል። See, God is the judge of the universe. አያችሁ፣ የሰማይና የምድር ዳኛው እግዚአብሔር ይባላል። You'll have to stand before him one day. በእሱ ፊት የምንቆምበት ቀን ይመጣል። And the penalty of sin is death. እና የኃጢአት ቅጣቱ ሞት ነው ይላል። But the gift of God is eternal life through Jesus Christ our Lord. የእግዚአብሔር ስጦታ ግን በጌታችን በክርስቶስ ኢየሱስ የዘላለም ሕይወት ነው። Even if you've kept every law, you're still guilty. ሕግጋቱን በሙሉ ብትጠብቅ እንኳን ኃጢአተኛ መሆን አይቀርም። When God created the first man and woman, እግዚአብሔር የመጀመሪያውን ወንድና ሴት በሰራ ጊዜ they disobeyed God. እነሱ እግዚአብሔርን ሕግ ተላለፉ። And that disobedience is sin. እናም ሕግ መተላለፍ ማለት ኃጢአት ነው። And sin infected the entire human race. ኃጢአት ደግሞ የሰው ዘርን ሁሉ በክሏል። The whole human race is under a death sentence from God. የሰው ዘር በሙሉ በእግዚአብሔር የሞት ፍርድ ስር ነው ያለው።
The Bible says if we claim to be without sin, we deceive ourselves and the truth is not in us. መጽሐፍ ቅዱስ ኃጢአት የለብንም ብንል ራሳችንን እናስታለን እውነትም በእኛ ውስጥ የለም ይላል። But God sent his son on a rescue mission. እግዚአብሔር ግን ልጁን እኛን ለማዳን ልኮታል። God loves you so much. እግዚአብሔር በጣም ስለሚወድህ He sent his son to take your sins. ልጁን ልኮ ኃጢአትህን ወሰደልህ። He died on a cross. እሱ በመስቀል ላይ ሞተ። He shed his blood for you. ላንተ ሲል ደሙን አፈሰሰ። And when he was hanging on the cross, በመስቀል ላይ ሲሰቀል God poured the sins of mankind on his son. እግዚአብሔር የሰውን ልጅን ኃጢአት ሁሉ ኢየሱስ ልጁ ላይ አፈሰሰበት። He took your sins and my sins and he went to the grave. እርሱ የኔን ኃጢአት የእናንተን ኃጢአት ወስዶ መቃብር ወረደ። He died. ሞተ። He was buried. ተቀበረ። But on the third day, God raised his son to life. በሦስተኛው ቀን እግዚአብሔር ልጁን ከሙታን አስነሳው። Jesus isn't dead. ኢየሱስ አሁን ሙት አይደለም። He's alive. እርሱ ሕያው ነው። He's in Ethiopia tonight. ዛሬ በኢትዮጵያ እሱ አለ። And he'll come into each and every heart that invites him. ለሚጋብዙት ሁሉ እርሱ ወደ ልባቸው ይገባል። Now Zacchaeus had a good job. ዘኬዎስ ጥሩ ስራው ጥሩ ገንዘብ የሚያስገኝ ነበረ። Maybe you have all the things that you want. ምናልባት አንዳንዶቻችሁ A home, a good family. ያስፈልገኝ ሁሉ አለኝ፣ ጥሩ ቤት አለኝ፣ ጥሩ ቤተሰብ አለኝ፣ A good job, a great career. ጥሩ ስራ አለኝ፣ ሙያዬ ጥሩ ነው፣ Going to the school that you want to go to. ጥሩ ትምህርት ቤት ነው የተማርኩት። But something is missing. ግን እንዲሁ አንዳች ነገር በሕይወትህ እንደጎደለ ይሰማሃል። It doesn't satisfy. እርካታ አጥተሃል። You can't quite put your finger on it. ግን ይሄ የጎደለብህ ነገር ምን እንደው እንኳን ለማወቅ ተስኖሃል። Why is that? ለምንድን ነው ይሄ የሆነው? Because your soul does not have peace with God. ነፍስህ ከእግዚአብሔር ጋር ገና ስላልታረቀች ነው። Jesus can come through the Holy Spirit and give you purpose and meaning. ኢየሱስ በመንፈስ ቅዱስ ወደ ልብህ ሕይወትህ ዓላማ ያለው ትርጉም ያለው እንዲሆን ሊያደርግልህ ይችላል። When Jesus went to the cross, he paid the debt of sin for all of us. ኢየሱስ ወደ መስቀል ሲንጠለጠል የኃጢአትን ዕዳ ስለ ሁላችን ከፍሎልናል። And we can have peace with God through faith in his son Jesus በልጁ Christ. በክርስቶስ ኢየሱስ በማመን ከእግዚአብሔር ጋር መታረቅ ይቻላል። Now Zacchaeus, he wanted to see Jesus. ዘኬዎስ ኢየሱስን ማየት ፈልገዋል። He wanted to see Jesus for himself. ኢየሱስን ራሱ ማየት ፈልገዋል። Will you come to Christ tonight? ዛሬ አንቺ ወደ ክርስቶስ ትመጪ ይሆን እናቴ? The Bible says the blood of Jesus cleanses us from all sin. መጽሐፍ ቅዱስ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። Now, Jesus was passing by. ኢየሱስ እያለፈ ነበረ። Zacchaeus was at work, ዘኬዎስ ሥራ ላይ ነበር። but he wanted to see who Jesus was. ግን ኢየሱስን ማየት ፈልጓል። He was curious. እንደው ምን አይነት ይሆን ብሎ Tonight he's passing by for you. ዛሬ Tonight. ጌታ ኢየሱስ ላንቺ ሲል በዚህ እያለፈ ነው። So Zacchaeus can't see over people's heads. ዘኬዎስ አጭር ነው፣ ማየት አልቻለም። He goes down the road. ወደ ቀኝ ሄደ። He sees where Jesus is going. ኢየሱስ የሚሄድበትን ተመለከተ። He climbs up in a tree. ሮጠና ዛፍ ላይ ወጣ። And he's just sitting there watching everything. እዛ ላይ ሆነ ሁሉን ነገር ማየት ጀመረ። Now here comes this crowd down the road. እዛ ህዝቡ እየተጠጋ መጣ And a lot of people are making noise. እና ብዙ ደግሞ ድምፅ ነበር፣ ጫጫታ ነበረ። But Jesus was in Jericho for a reason. ኢየሱስ ግን ኢያሪኮ ሲመጣ በዓላማ ነው። He was there to call a sinner to repentance. አንድ ኃጢአተኛን ወደ ንስሐ ለመጥራት ነው የመጣው። So as he comes down the road, ወደ መንገዱ ሲመጣ he approaches Zacchaeus. ዘኬዎስ ጋር ቀረበ። Zacchaeus is up in the tree. ዘኬዎስ ዛፍ ላይ ተቀምጧል። And Jesus calls him. ኢየሱስ ጠራው። He sees him. He stops. አየው፣ ቆመ። He called him by name. እናም በስሙ ጠራው።
Now he had never met Zacchaeus. ዘኬዎስ ጋር እኮ ከዚህ በፊት ተገናኝተው አያውቁም። He knows your name. ያንተንም ስም ያውቀዋል። He knows everything about your life. ስለ ሕይወትህ ሁሉን ነገር ያውቅ። The call was urgent. ጥሪው ደግሞ አስቸኳይ ጥሪ ነው። He said, Zacchaeus, ዘኬዎስ come down. ፈጥነህ ውረድ። Come down quickly. ፈጥነህ ውረድ። I've got to come and stay at your house today. ዛሬ አንተ ቤት ነው የምውለው አለው። You see, Jesus wants to come into your heart and he wants to stay today. አያችሁ፣ ዛሬ ኢየሱስ ወደ ልብሽ ገብቶ መኖሪያውን እዚያው ማድረግ ይፈልጋል። Will you come to him today by faith? ዛሬ በእምነት ወደ ኢየሱስ ትመጪ ይሆን? የኔ እህት፣ He had a choice. ዘኬዎስ ምርጫ ነበረው። He could just sit there in the tree. እዛው ዛፍ ላይ ቁጭ ብሎ መቆየት ይችል ነበር። He could just ignore Jesus. ኢየሱስ ና ሲለው ሊዘጋው ይችል ነበር ኢየሱስን። But Jesus called him. ኢየሱስ ግን ጠራው። Now you have a choice today. አንተም ዛሬ ምርጫው በእጅህ ነው። If Jesus is calling you today, ዛሬ ኢየሱስ ወንድሜ አንተን እየጠራህ ነው። you can say yes, ወይም እሺ ማለት ትችላለህ፣ or you can say no. ወይም አልፈልግም ማለትም ትችላለህ። When Jesus called Zacchaeus, ኢየሱስ ዘኬዎስን ጠራው። he was sitting in that tree, እዛ ዛፍ ላይ ተቀምጦ ነበር ዘኬዎስ። and he came immediately to Jesus. ፈጥኖ ወረደ፣ ወደ ኢየሱስ መጣ። And I'm going to invite you in just a minute to come to Jesus. ከጥቂት ደቂቃ በኋላ ጋብዛችኋለሁ ወደ ኢየሱስ እንድትመጡ። Do what